ሰሞኑ አክሱም ያሉት ወንድሞቻችን በደረሰባቸው እንግልት፣ ስቃይ፣ መከራ የሙስሊም ጉዳይ የሁሉም ጉዳይ ነውና ሁላችንም ሐቂቃ ከውስጣችን ዱዓ ልናደርግላቸው አላህ ፈረጃውን አላህ እንዲያመጣላቸው አምባገነኖችን አላህ የእጃቸውን እንዲሰጣቸው ዱዓ ልናደርግ ይገባል። መን ለም የህተመ ቢአምሪ ልሙስሊሚን ፈለይሰ ሚንሁም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የሙስሊሞች ጉዳይ ያላሳሰበው ከነሱ አይደለም ተብሏል። ሙስሊም በየትኛውም ሁኔታ ላይ የሰላም አምባሳደር ነው፣ አሳይተዋል። በገዛ ቀያቸው በተወለዱበት ቦታ ላይ መስጊድ መስራት ከልክሏቸው፣ የአዛን ድምፅ ከልክሏቸው፣ መቅበሪያው ቦታቸው ሩቅ ሆኖ ከዛም አልፎ ደግሞ በተከራዩበት ቤት ላይ መስጂድ አድርገው በሚጠቀሙበት ቦታ ላይ ጁምዓ ሰላት ላይ እነሱ ላይ አመጽ ማስነሳት፣ ድንጋይ መወርወር፣ የጸጥታ አካላት የተባሉት ይሄን ነገር ፈጸሙ ሲባል ልባችን በጣም አድምቶታል። አላህ ለወንድሞቻችን ፈረጃውን አላህ ያምጣላቸው። በሐያት ያለን የሚያምረው መስጊድ ተሰርቶ የአዛኑም ድምፅ ተሰምቶ እንደው በጥሩ ሁኔታ ዒባዳ የሚያደርጉበትን ነገር አላህ ያመቻችላቸው። ሱብሃንአላህ በጣም የሚያጅበው የተቀደሰች ሀገር ብለው ይናገራሉ፣ ግን መሸታ ቤቱ ዝሙት ቤቱ ለሁሉም ሐላል አድርገው መስጊድ ግን አይሰራም ማለት ይህ በጣም የሚያሳፍር ውርደት ነውና የሚመለከተው አካልም አንድ ሊል ይገባል። እዛው በተወለዱበት ሀገራቸው አክሱም ነጃሺ ከሰሃቦቹን ተቀብሎ ያናገረበት ኢስላማዊ መስተዳድር የነበረባት ማለት ነው። ነጃሺ የኢስላም ንጉስ ነው። የነቢዩን ሰሃቦች የተንከባከበ ነቢዩ ሰለላሁ ዐለይሂ ወሰለም ወደ ሀበሻ ሄዱ። እዛ ማንንም የማይበደልበት ሀገር ንጉስ አለ ብለው የተናገሩላት፣ ዛሬ ግን በተቃራኒው በዳይ ሆነው ዛሊም ሆነው እያየናቸው ነው። ዛሊሞች ግን እንደበደሉ አይቀሩም። ነብዩ ሰለላሁ ዐለይሂ ወሰለም አሉ ኢነላሃ ለዩምሊ ሊዛሊሚ፣ አላህ በዳይ ለሆነ አካል ጊዜ ይሰጠዋል፣ ያዘናገዋል። ያ ዛሊም የተመቸው መስሎ በዳይ አካል የተመቸው መስሎ እስኪታየው ፈኢዛ አኸዘሁ የያዘው ጊዜ ግን ለም ዩፍሊትሁ መፈናፈኛ አላህ ያሳጠዋል። ፊርዓውንን እንደዛ እንዳስደነገጠው እንዳዋረደው ሌሎችን አምባገነኖችን እንዳዋረዳቸው አላህ ያዋረዳቸዋል። የአላህ የቅጣት አለንጋ ላይ በእንደዚህ አይነት አምባገነኖች ላይ አላህ ያደርግባቸው። አላህ ምህረት ጠይቀው ወደሱ ተመልሰው ምህረት ተደርጎላቸው ከሚንበሻበሹ ሰዎች አላህ ያድርገን። ነገ የውመል ቂያማ መዝገባቸውን በቀኝ እጃቸው ከተሰጣቸው ባሮች መካከል አላህ ያድርገን። ከቂያማ ቀን ውርደት አላህ ይጠብቀን። ያ አላህ ከዛች ቀን ቅጣት አላህ ይጠብቀን። ከዛች ቀን ድንጋጤ አላህ ይጠብቀን። ያ አላህ ስራችንን አላህ ያግራልን። መልካም ስራችንን ገር በገር አላህ ያርግልን። መዝገባችን በእስትግፋር የተሞላ አላህ ያርግልን። ሁሌ ምህረት ምን ጠይቅ አላህ ያድርገን። ወደሱ ምንመለስ አላህ ያድርገን። ወደሱ ተመላሾች አላህ ያድርገን። ወደሱ ከሚሸሹት አላህ ያድርገን። በሱም ከሚመኩት አላህ ያድርገን። እሱም ብቻ አምነው እሱም ብቻ ይዘው ህይወታቸው ከሚያልፍባቸው ሰዎች መካከል አላህ ያድርገን። ኻቲማችን ያማረ አላህ ያድርግልን። ዱንያ አኺራችን በአጠቃላይ የተስተካከለ አላህ ያድርግልን። ጭንቀታችንን አላህ ያስወግድልን። ሀገራችንን ሰላም አላህ ያርግልን። በላውን አላህ ያንሳልን። ጭንቀቱን አላህ ያስወግድልን። ሰላም አላህ ያርግልን። የተጨነቀን ከጭንቀቱ አላህ ይገላግለው። ስራ የሌለው አላህ ስራ ይስጠው። ትዳር የሌለውም ትዳሩ ያማረ አላህ ያርግለት። ያማረ ትዳር አላህ ይለግሰው። ለእህቶቻችን ሷሊ ባል አላህ ይለግሳቸው። ለወንድሞቻችንም ሷሊ ሚስት አላህ ይለግሳቸው። ልጅ የሌለውንም አላህ ልጅ ይለግሰው። የተጨናነቀ ኑሮ ላይ ያለውን የአላህ ጭንቀቱን አላህ ያስወግድልን። ሰላም አላህ ያርገው። ያ አላህ አክሱም ያሉት ወንድሞቻችን አላህ ይርዳቸው። ያ ረብ አንተ ወርዳቸው። በእንደው በእነሱ ላይ የዞለሙትን የበደላቸውን ያ አላህ የእጃቸውን አንተ ውስጣቸው። ዛሊሞችን አንተ ቻይና ቃዲርነ ሁሉን ነገር አድራጊዎት የሆንክ ጌታ ያ አላህ ቁድራህን ቻይነትን ኃያልነትን በእነዚህ ሰዎች ላይ አሳየን። ወንድሞቻችንን የበደሉብንን እህቶቻችንን የበደሉብንን ያ አላህ ኃያልነትን በእነሱ ላይ አንተ አሳየን። አላሁመ እንሱር الاسلام والمسلمين واذل الشرك والمشركين ودمر اعداءك واعداء الدين. اللهم انصرنا ولا تنصر علينا. اللهم انصر من نصر الدين واخذل من خذل المسلمين. اللهم انصر المجاهدين في كل مكان.
كل مكان. اللهم انصر إخواننا في فلسطين، اللهم انصر إخواننا في فلسطين، اللهم انصر إخواننا في أقصوم يا رب العالمين، يا أكرم الأكرمين، يا ذا الجلال والإكرام. اللهم أنت السلام ومنك السلام، فأنزل علينا السلام، فأنزل علينا السلام. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. اللهم اغفر ذنوبنا واستر عيوبنا، اللهم اغفر ذنوبنا وأنت خير الغافرين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.